ቤተሰብ የዛሬ ምን ይሆን? ምን አስባችሁ? እስኪ ዛሬ እኔ እንጃ መልካም ነገር ያሳማን ሁላችሁም ማለት ነው። እንግዲህ ናቲ በራሱ ቤት መጥተዋል። እንግዲህ ማታ እንገናኝ ብለዋል። እንግዲህ አላቅም ብቻ ምን እንደሚፈጠር አላቅም። እንግዲህ መልካም ነገር ያሳማን ሁላችንም። እንዳልክም ደግሞ ጦርነት ውስጥ ነው ያለው። እንግዲህ እናትና እንዳልክ እንግዲህ ጦርነት ሊጀምሩ ነው ብዬ ነው ማስበው። ቤተሰብ በዚህ ሁኔታ አላቅም ብቻ እናንተም ደግሞ ሀሳብ አስተያየታችሁን ጻፉ። እስኪ ምን እንደሚፈጠር አናቅም ብቻ ናትና ኤሉ እኮ በጣም ነው የሚወደዱ ልጆች ነበሩ፣ የተለያዩ ማለት ነው። እውነት ምንም ነገር ማለት ነው። ኤሉም ፍቅር አላት፣ ናትም እንደዛ ነበረ ድሮ ማለት ነው። እና ብቻ አልሆንም፣ ተለያዩ ማለት ነው። ህይወት መቼም ይቀጥላል አይደለም። እንግዲህ ናቲ ደግሞ ዛሬ ምን አዲስ ነገር ይዞ እንደሚመጣልን አናቅም። ወይም ስለ ኤሉ ነው የሚያወራው፣ ሌላ ምንም ነገር አያወራም ብዬ አስባለሁ። እንዳልክ ደግሞ እንግዲህ ምንም ተስፋ አልቆረጥን ከኤሉ። ልቤ እስካሁን ላንቺ ክፍት ነው፣ ባክሽ ተረጅልኝ፣ ከዚህ በፊት ብዙ ጥፋት አጥፍቻለሁ ያላት ነው። ብቻ አናቅም ቤተሰብ የዛሬ ምን እንደሚሆን አናቅም። እንግዲህ ሁላችሁም በጉጉት እንጠብቃለን ብዬ አስባለሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ የኤሉ ቤተሰቦች በጣም ከልብ አመሰግናለሁ። የእውነት ቃላት የለኝም። ክበሩልኝ፣ ላይክ የምታደርጉልኝ ከልብ አመሰግናለሁ። አሁንም አበረታቱኝ። እንግዲህ ለእናንተ ቃላት የለኝም። ክበሩልኝ የኔ ማሮች። እንግዲህ ዛሬ ናቲ በራሱ ቻናል መጥተዋል። እንግዲህ እንጠብቃለን። የራሱ ፎቶ ለቀዋል። በእርግጥ ምን እንደሚናገር አላቅም፣ ብቻ አላቅም። ኤሉና እያ በእርግጠኝነት እንደማይለያዩ እርግጠኛ ነኝ። እንግዲህ ኤሉን ቆም ብላ አስባ እንደምትረዳው እርግጠኛ ነኝ። ህያብም እንደዛው፣ ሁለቱ እንዳይለያዩ አልፈልግም። እውነት ህያብ በጣም ምርጥ ልጅ ነው፣ ስነ ስርዓቱ ለሴት ልጅ ያለው በቃ ኤሉ እንኳን ብትናደደው ያው እሱ ቆም ብሎ ለኤሉ ይረዳታል። ገባችሁ? ኤሉ እንኳን ክፉ ነገር ብትናገረው ተናዳ በዛ ሰዓት ብዙ ነገር ብታወራው በጣም ረጋ ያለ ልጅ ነው። ህያብ ምርጥ ልጅ ነው። አላቅም ብቻ መጨረሻችሁን ያሳምርላችሁ። የኛ የእናንተ ሰላም የእናንተ ደስታ ነው እውነት የምንፈልገው ማለት ነው። በተለይ ተመልካች ማለት ነው። በተመልካች በተለይ የኤሉን ደስታ የሚፈልጉ ስንቶች አሉ እውነት ለተመልካችም በእርግጠኝነት እንደምታስቡ እርግጠኛ ነኝ። ኤሉና ህያብ እንደማይለያዩ እርግጠኛ ነኝ። ህያብም ደግሞ ልጅቷን አምጥቷት እንግዲህ ከእናንተ ህይወት ወጥቻለሁ በቃ ኤሉ ብላ ይቅርታ ጠይቃ ከኤሉ ህይወት እንደምትወጣ እርግጠኛ ነኝ ብዬ አስባለሁ። ነገሮቹ እንደሚስተካከል እርግጠኛ ነኝ። ብዙዎቹ አታስቡ። እንግዲህ ፈጣሪ ያለ ከመሀላችሁ ያው እንዳልክና ናቲ እንግዲህ ከኤሉ ውጭ ናችሁ ማለት ነው። ያው ዝም ብላችሁ ስለ ኤሉ ብታወሩ ኤሉ መቼም የተፈሰሰ ውሃ ተመልሶ ይመለሳል አይመለስም አይደለም። ልክ እንደዛ ናት ኤሉ ማለት ነው። እና እንግዲህ እስኪ ዛሬ ማታ ምን እንደሚፈጠር አናቅም። ሁላችሁም በጉጉት እንጠብቃለን። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኤሉ ቤተሰቦች ማይሱዊቶች እውነት በጣም ነው የምወዳችሁ። ክበሩልኝ የኔ ውዶች ማለት ነው።